አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ክርስቲያን ወገኖቼ ደግሞ ሰላም ብያለሁ ለእናንተም የኔ ውዶች። ላይክ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በጣም ጉፋን ታምሜያለሁ ማለት ነው። በጣም እና በቃ እኔ እንጃ በጣም ጉፋን ዙሯል ማለት ነውና አሁን ለታ የሆነች ጠይቃኝ በኮሜንት ብዙ ስለሆነ በቪዲዮ መጥቻ አስረዳሻለሁ። ቪዲዮ ሰራለሁ ብያት ነበረ እናታችንን። እስኪ ዛሬ እሱን ለማስረዳት መጥቻለሁ ማለት ነው። እህታችን እንግዲህ ኮምቦልሻ ለኮምቦልሻ ነው ትኬት የቆረጠችው ማለት ነው። እንግዲህ ያለችኝን የጠየቀችኝን ላንብብላችሁ ማለት ነው ሀባይቦችና እናቶቼ አሰላሙ አለይኩም ጠይባዬ፣ እኔ ትኬት ቆርጫለሁ በ80 ኪሎ ኮምቦልሻ። ትኬት የሰጡኝ ሁለት ነው። አንዱ ትኬት ከዱባይ ከሪያድ አዲስ አበባ ነው የሚለው፣ አንዱ ከአዲስ አበባ ደሴ ነው የሚለው። ግን ደሴ የተቆረጠው ትኬት ላይ ኪሎዬ ስንት እንደሚያልፍ ለማለት ነው። ኪሎዬ አልተጻፈም ማለች። ትክክል ናት፣ አይጻፍም ማለት ነው። ቶቼ ለምንድን ነው ኪሎ አልተጻፈም ስላቸው 100 ድርሃም ለሻንጣ ትከፍያለሽ። 27 ኪሎ ብቻ ነው የሚፈቀደው። ከ27 ኪሎ በላይ ያለው ከፍለሽ ነው የምትሄጂው አለችኝ። እህቴ መልሽልኝ ግራ ገብቶኝ ነው ትላለች ማለት ነው እህታችንና እንግዲህ ወደ ኮምቦልሻ ላይ እንግዲህ የተወሰነ ያው ችግር አለ ማለት ነው። መቼም እንግዲህ አገር ውስጥ ማለት ነውና ልክ ናት። እኔም በሰዓቱ እኔ አመጣጤን ብዙ ጊዜ ተናግሬያለሁኝ። የመጣሁት ኮምቦልሻ ትኬት ቆርጣለሁ ብዬ መጥቼ እዛው ቆርጠሽ በዛው መሄድ ትችያለሽ ብለውኝ ማለት ነውና እንግዲህ እዛ ትመጣ እኔ ሳይመቻችልኝ ሲቀር ቅዳሜ ማታ ገብቼ እሁድ የለም ሰኞ ነው ሲሉኝ ሰኞ ድረስ መቀመጥ አልችልም ብዬ በመኪና ወደ ሀገሬ ወደ ደሴ መጥቻለሁ ብያቸዋለሁ ማለት ነው እህቶቼና አሁን እህታችን እኔም እዛው ስጠይቅ ከ23 በላይ ያለውን 23 10 ኪሎ በጅ ለያዝ ልባላችሁ። ስለዚህ ስንት ነው የሚመዘነው መሰላችሁ? ለትኬት የምከፍለው ከአዲስ አበባ ኮምቦልሻ አንድ ብቻ 23 ብቻ እንደሚያልፍ ነው የነገሩኝ ማለት ነው። 23 ስንትን ታለ አስመዝኜ ይዤ መጥቼ ከሆነ ከዱባይ ወይም ከሳውዲ ማለት ነው ከማንኛውም ሀገር ወደ ኮምቦልሻ የሚመጣልኝ ሻንጣ አንዱ ብቻ ነው ማለት ነው በነፃ የሚመጣልኝ። ሌላኛውን አስመዝነሽ ነው የምትሄጂው ነው ያሉኝ ማለት ነው። እና በጣም አስቸጋሪ ሆነ ማለት ነው። አስቡት። ከዛም በኋላ ስንት ነው እሺ ለምዛን ስንት ነው አስመዝኔ ማለፍ የምችለው ስላቸው 250 ብር ማለት ነው። 250 ብር ትከፍያለሽ። ከዛ በላይ ያለው ከ23 በላይ ያለው አንዱን 23 ታስጭኛለሽ፣ አንዱን 23 ታከፍያለሽ ስላሉኝ በዚህም ነገር ነው ዝም ብዬ ጠቅልሌ ባለቤትም ሲጮህብኝ በመኪና እንዲያመጭ መቼም ታውቃላችሁ መኪና ያስፈራል ምናምን ስለሚሉ ማለት ነው። በመኪና እንዲያትመጪ በአየር ነው የምትመጪው ምናምን ብለው በጣም ብዙ ሰው ጮህብኛል ማለት ነው በሰዓቱ። ግን እኔ እምቢ አልኩኝ። አንደኛ 23ቱን እና ስሩን ላስመዝን ነው፣ 23ቱ ብቻ ሊያልፍልኝ ነው። ሁለተኛ ለዛ ለ23 ኪሎ በ250 ብር ስንት ነው ዋጋው ማለት ነው። እና እንደዚህ ስለሆነብኝ በመኪናዬ ትኬት ቆርጬ መጥቻለሁኝ። በመኪና ደግሞ ለሻንጣችሁ ማውረጃ ብቻ ነው የምትሉት ማለት ነው። ማውረጃና ከቦታ ቦታ ለማንቀሳቀስ መክፈል ይሻላል። እዛ ቦታ እንትን ማለት ነው። ለምሳሌ በአንድ ሻንጣ 100 ብር 200 ብር እንበለው 200 ብር ነው ወደዛ ቦታ የሚያንቀሳቅስላችሁ ማለት ነው። ተመኪናው ለማውረድ ወይም መኪና ውስጥ ለመስቀል ምናምን እሱ 100 ብር 200 ብር ነው የሚጠይቋችሁ። እሱ መክፈል ይሻላል ማለት ነው ቶቼና እንግዲህ እህቴ እንግዲህ ተ80 ኪሎ እንግዲህ መጣ። ትራንዚት በኬንያ ተሆነ ችግር የለውም። ለምን 80 ኪሎ ወይም 90 ኪሎ 70 ኪሎ ያልፋል ትራንዚት። ግን ዝም ብላ ቀጥታችሁ ልጅ ይሄን ሁሉ መክፈል ይችላልሁ ብላ ከዱባይ አሳለፈችው እንበል። በሪያድ ብሎ አዲስ አበባ ገባ እንበል። ስለዚህ አዲስ አበባ የሚያልፍላት 27 ብቻ ነው ያለችኝ። አረቢቱ አለች እኮ 27 ኪሎ ብቻ ነው ማሳለፍ የምትችይው
ከዛ በላይ ያለውን ከፍለሽ ነው ተባልኩኝ። ምንድን ነው ግራ ገብቶኛል ነው እንግዲህ ያለችው ማለት ነው። ስለዚህ አዎ ትክክል ናት። ገባችኋ? ከዛ 23 23 20 20 ተሆነ 20ውን ብቻ አሳልፋችሁ 20ው በሚዛን ነው ማለት ነው። 50 50 አዛችሁ እንደው 50ው ያልፍላችኋል ወዲያ ኮምቦልቻ ከአዲስ አበባ 50ውን በራሳችሁ በሳንቲማችሁ ነው ማለት ነው የምታሳልፉት። ስለዚህ እኔ እንደሚለኝ ያው የትኬት ብር ቆርጠሽ እንደሆነ እንጂ እህቴ የትኬት ብር አባክኔ ምናምን ትይ እንደሆነ እንጂ ማለት ነው ሁለተኛ በካንተ የምትመጪ ዝም ብለሽ በእንትንሽ ማለት ነው በመኪናሽ መምጣት ይሻላል። ገባችሁ? በመኪና አሁን ሰው በቃ አይመከርም፣ በመኪና ችግር ይኖራል ምናምን ይላል። እኔ ግን እኔ ሁለታም እህቴ መጣለች በመኪና ግን አልወጉ ትኬት ቆርጣ የመኪና ትኬት አስመሽቷታል። ኮምቦልቻ ሲገባ መኪናው በጣም መሽቷል። ስለዚህ መኪናው መቆረጥ ያለበት ዛሬ ትኬት ቆርጣለሁ፣ ነገ ነው መሳፈር ያለብኝ። ዛሬ በጧት እጄ ትኬቴን እቆርጣለሁ። ሰላም ባስ ወይም ኢትዮ ባስ አንድ ነው መሰለኝ፣ ሰላም ባስ ወይም ኢትዮ ባስ እሱ በሚባለው በሰላም ባስ ብመጣ አያንቀሳቅስ አያነቃንቆልህ አሪፍ ነው። እንደዚህ ግጭቋ ምናምን የለውም ማለት ነው። በጣም አሪፍ ነው። በሱ ብመጡ በጣም እመርጣለሁ ማለት ነውና እህታችን አሁን በጣም 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 ነው የምትከፍሊው፣ ያስከፍሉሻል። ለምን ለኮምቦልቻት ያስከፍሉሻል ማለት ነው። ስለዚህ አንቺ ማድረግ ያለብሽ ብዙ ታላጠፋሽ፣ ብዙ ታልከፈልሽ፣ ለምሳሌ ማለት ነው በአንድ ስለሆነ ደግሞ አረቢቱ የከፈለችው ብዙ አይጎዳሽም። ዝም ብለሽ በመኪናሽ ብትመጪ ለሻንጣው ስንት እንደምትከፍሊ ደግሞ ኮምቦልቻ ስትደርሱ ማለት ነው። እዚህ ላይ እንገራችሁ ከኮምቦልቻ ወደ ሀይቅ ለመምጣት 7500 ብር ብለውኛል አለኝ ባለቤት የጠይቅ ብየው ማለት ነው። ኮንትራት ተኮምቦልቻ መኪና ብትጠይቁ ወደዚህ ወደ ሌላ ቦታ ማለት ነው በጣም ውድ ነው የሚሏቸው። ኮምቦልቻ ውስጥ ዝም ብሎ መግባት የለም ታክሲ፣ በጣም በውድ ነው ከዛ ቦታ የሚያንቀሳቅሷችሁ ማለት ነው። ቶቼ በጣም ይቅርታ ግን እንግዲህ ጉፋን ይዞኛል እውነት እና እውነቴን ነው የምላችሁ። እኔ ብዙ ጊዜ አትምከር ልትሉኝ ትችላላችሁ፣ እንግዲህ በመኪና መምጣትን እመክራለሁ ሀቂቃ ማለት ነው። ለምን ብዙ አይባላችሁ። ለምን ተኮምቦልቻ ማውጫው ከባድ ነው ወደ ሌላ ሀገር፣ እዛም ደግሞ ኮምቦልቻ ደግሞ ለኮምቦልቻ አየር ትኬት በጣም ነው የሚያስከፍሉት። ስለዚህ ሰላም የሌለው ውስጥ ነው። ከዛ ተወጣችሁ እንትን ማለት ትችላላችሁ ማለት ነው እህቶቼና እንግዲህ እህታችን 27 ኪሎ በላይ ያለውን ትከፍላለሽ፣ ከፍለሽ ነው የምትጁ ብላኛለች ብላለች። በጣም ከባድ ነው። እዛው ገና አልመጣሽ ከሆነ ከትላንት ወዲያ ነው እንግዲህ ሪከርዱን ያስቀመጣችልኝ ኮሜንቱን ማለት ነው። በእንትንሽ ብትመጪ በመኪናሽ ብትመጪ ግልግል ማለት ነው። እውነቴን ነው የምላችሁና ከባድ ነው። ስለዚህ ይሄ ከቦታ ቦታ እንደው ምናልባት እዛው አዲስ እንትና ዱባይ ታልከፈልሽ መልስሽ ዱባይ እንዲያከፍል ኮምቦልቻ በእግርሽ ነይ ቶሎ፣ በዚህ በመኪናሽ ነይ ቶሎ ማለት ነው ቶችና በጣም ከባድ ነው አንዳንዴ ላይ ማለት ነው። ሌላው ጥያቄ በጣም በጣም ብዙ ልጆች ጠይቀውኛል እዚህ ላይ ማለት ነው። ሻንጣ አንዱን 14 ኪሎ ብቻ አድርጌ ብርድ ልብስ ብይዝ አያልፍልኝም፣ 2 ሻንጣ ብቻ ነው የሚፈቀደው አሉኝ። እኔ 10 ኪሎ ቢመዝን ብርድ ልብስ ነበረኝ፣ እንዴት ላድርገው? ይቻላል እህቶቼ፣ እውነቴን ነው። ለምሳሌ አረቦቹ የሚቆርጡላቸው 20 ኪሎ ተሆነ ከ20 መሰለን 20 ኪሎ ተሆነ አንዱን 20 ኪሎ አንዱን 18 ኪሎ አርጋችሁ ማያዝ ትችላላችሁ። 20 ኪሎ ቆርጠውላችሁ አንዱን 22 ኪሎ አንዱን 20 ኪሎ አይቻልም። የ2 ኪሎ ያስከፍሏቸዋል። ገባችኋል? ስለዚህ 25 ተሆነ 25 በታይ 23 ተሆነ ከ23 በታይ ሰላማዊ መንገድ ትመጣላችሁ። ከዛ በላይ ተሆነ ግን አውርጂው፣ ስቀዩ፣ አንሺው፣ ክፈዩ ትትባሉ እዛ ቦታ ላይ ታልከፈላችሁ ሰሚ የላችሁም። ስለዚህ ብርሽን ክፈይ ብሎ መከራከር የለም። ስለዚህ እናንተ ከዛ ታሏችሁበት ተልተባላችሁበት በታች። ስለዚህ ሻንጣችሁ ውስጥ ብረት ድስት፣ ልብስ፣ ሳህን፣ ብርጭቆ ካልተሰበረባችሁ በልብሳችሁ ጥቅልል እያደረጋችሁ ይዛችሁ መምጣት ትችላላችሁ። ኪሎ ካላለፈ ማለት ነው። ኪሎ እንዳይበልጥባችሁ ነው እንጂ እንዳይሰበርባችሁ ነው እንጂ ብርድ ልብስ መያዝ ትችላላችሁ። የፈለጋችሁትን ማለት ነው። የፈለጋችሁት መያዝ ትችላላችሁ። ግን ችግሩ ምንድነው? ከዛ በላይ ተሆነ ስለሚያስከፍሏችሁ፣ ታልከፈላችሁ ደግሞ አውርጂ ቀንሽ ስለምትባሉ ማውረድ መቀነስ ትችላላችሁ። ኪሎ ተተረፈባችሁ፣ ኪሎ ተዘተተባላችሁበት በላይ ከሆነ
ኤርፖርት ውስጥ ሳንታችሁን ፍትት አድርጋችሁ የማትፈልጉትን ነገር የቆሻሻ መቆጠሪያ አለ። ሲጀመር ቆሻሻን ባትቆጥሩም እዛም ትታችሁ ብትሄዱ ተናጋሪ የለም። የሚያጸዱ ስላሉ ሌሎች አምጥተው ያጸዱላችኋል ማለት ነው፣ ያነሱታል። ስለዚህ ይሄ የምታደርጉ በጣም አሪፍ ነው ብዬ ነው የማስበውና እሱ በጣም አሪፍ ነው ብዬ ነው የማስበው። ቆይ አንዲ እሺ እህቴ እሺ በኋላ ሰማሻለሁ ነበር የምትለውና ሰላማችሁ ይብዛልኝ እህቶቼ። ባይ ባይ። እሺ ላይክ አርጉኝ ሀባይቦች፣ ላይክ አርጉኝ። እወዳችኋለሁ፣ አከብራችኋለሁ።